You have to move the suitcase. ወንበር ላይ ኩል ቀመጠን ነው እናንተ እኮ ለኔ ስታስቡልኝ ለጉድ ነው የመማር ይሄ ወንበር ላመጣ ነው በቃ ታመጣልኝ አንቺም የቆምኩ አይመስልም ተንበርክኬ እኮ ነው ኧረ አለበስኩም ተፋቱኝ ነጭ ቢግላን አራኒ ሰዓት የለኝም ወይኔ እናንተ ናችሁ እኮ የምትተጨንቃችሁ ነው የምታስጨንቁኝ እኔ እኮ ችግር የለኝም ቆንዴ ባይሆን ዳቦዬ ልጠብቅ ነጭ ፀጉር ዋይ ውዶቼ ዛሬ እኔ ለዚህ እኮ ነው ላይቭ ላይ አያስፈልግም ኦኬ አሁንስ ኦኬ አይ ቲንክ አሁን ደህና ነው ኦኬ እሺ ይታያል አይታይም አይታይም አየሁብሽ አላያችሁትም ማርያምን አይታይም ማርያምን አረ እንዴ ይሄ ስቶኪንግ ለብሻለሁ ጋይስ ከዛ ደግሞ ቁንጣ የራሱ ቁንጣ ከስር አለው እንዴት አያችሁት እሺ እንደዚህ ነው ወይ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን ቢቀርብኝስ በስመ አብ ወልድ ግልብ ብሎ ቢቀርስ ተጨነቅ እዚህ እኮ ነው የተጨነቁት ውጭማ አልጨነቅም ለብሼ እሄዳለሁ ፈልጌው ከወፈሩ ሰው አይፈሩ እኔማ ቴኒስ ልጫወት ለምን አበሻ ሰው እንዲህ ሲለብስ ቴኒስ ልጫወት ነው የሚመስለው ምን ልበላቸው አታዩትም መቼም ማርያምን እኔን አታዩትም ብታዩትም ምንም የሚታይ ነገር የለውም ለምን ቁንጣ ለብሻለሁ ከስር እኔ በነገራችን ላይ ማለት ነው በእንደዚህ አይነት ነገር አታገኙኝም መማር ልጻፍላት 10 ደቂቃ ሆኗታል ሞል ኦፍ አሜሪካ ሄድኩ እኮ ሁለቴ ሄድኩ በቃኝ ቤት መኝታ ቤት አረግሽ እኮ እዛ በቃ ሁለቴ ሄድኩኝ እቃ ገዛው አለቀ የምፈልገውን አለቀ አየሁትን አለቀ እግርሽ ላይ ፎጣ አድርጌት ኦኬ ጋይስ ከስር እኮ ለብሻለሁ ይሁት ስቶኪንግ እንደውም ቀድጄዋለሁ እዚህ ጋር ሰንጥቄዋለሁ ጥፍሬ ሰንጥቆታል ይኸው ለብሻለሁ አታስቡ ችግር የለውም change the top is white crop top ውዴ እኔ አሁን ይሄንን ስሚኝ አዳምጪኝ ንብ ብለሽ አዳምጪኝ 2 ቀን ብቻ ነው ቆያለሁ ብዬ መጣሁት የነበረውና ብዙ ልብስ አልያዝኩኝም ነበር የትም አልወጣም ብዬ ማለት ነው ጀስት መማርን አገኛታለሁ ከዛ በኋላ በቃ ይሄን ያህል እወጣለሁ ብዬ አላሰብኩኝም ከዛም 2 ቀን ማለት 2 አመት ነው ለካ አሁን የታወቀኝ ከዛ በኋላ ሌላ ሀሳብ ውስጥ ሄድኩኝ ከዛ እንትን ሉሉ ሌመን ገለባበጥኩትን አይነሽ ደክሞኛል ሌላ ሀሳብ ውስጥ ነኝ አሁን ሰዓቴን እያሰብኩኝ ነው አሁን ስንት ሰዓት ነው የምንወጣው ሌላ ሀሳብ ውስጥ ነኝ ማርያምን አንቺ ሰክራለች ዛሬ እኔ መጠጥ አልጠጣም ማሮቼ አባቴ ሙት መጠጥ አልጠጣም በፊት እጠጣ ነበር ሰክር ነበር አሁን አልጠጣም መጠጥ መገዛበትን ገንዘብ ጌጥ ብገዛበት ይሻለኛል መጠጥ መገዛበትን ገንዘብ እግዚአብሔር ያክብርልኝ እድላይቴ ቦጣ ይተካ ያለውበትን ሁኔታ ያያየሽ ነው ቦጣ ይተካ
መጠጥ መገዛበትን ሺሻ ማጨስበትን ገንዘብ ውድ የሆነ ቆንጆ ጫማ በገዛበት ያዋጣኛል። ቆንጆ ልብስ ብዘንጥበት ያዋጣኛል። መጠጥ አልወድም። መጠጥ ባለጌ ነው። መጠጥ ባለጌ ነው፣ ያዋርድሻል። መጠጥ ያዋርዳል እንጂ አያስከብርም። ማርያምን ያዋርድሻል። መጠጥ አጠጡ፣ ምግብ ብሉበት። ወፍር ያረ እንዴ እንዲህ ተጨንቄ ቁጭ አልኩትኝ። እምቢዬው አይ ላይክ ማይ ሄር እንደዚህ አልቀይርም። እምቢ ወድጄዋለሁ። እኔ መቼስ በሂውማኔር አታሙኝም። መቼስ ቀይ፣ ጥቁር፣ ነጭ፣ ቢጫ፣ አረንጓዴ ያሌለኝ ሂውማኔር የለም። ስለዛ አጥቻ አይደለም ግን ይሄን ወደድኩትኝ። ሲምፕል ነው በቃ። እንደዚህ ነው መሆን ፈልገው። ወይኔ ስንት አይነት ባለጌ ሰው አለ። ወይኔ ጌታ ወይ ጋዜጣ ተጻፈውን እንዴት ላንብበው? ኧረ ግን አትባልጉ ግን ኧረ ተው። ኧረ እነዚህ ራበሻ ወይ ብልግናቸው እግዚኦ መዓቱን ነው የሚያወርዱበት። የሚጽፉትን አንብቡት። እኔ ሳላነበውም እንዴ ምንድነው ግን? ኧረ ተው ግን ተው። ጨብጣችሁ ነው እንደዚህ ቤት የምትገቡትኝ? ኧረ ተው። እኔ እኮ አፌ የሚቆጠበው እኮ ከጎን ያለች ተው ትሰማለች እያልኩ ነው። ጭራሽ እግሬን አጣምሬ ቁጭ ልበል ውዴ። እንዲህ ሳጣምር አንቺ ከስር ልታይ እንዴ? እነዚህ ሰዎች ግን እንዴ እግርሽን አጣምሪ ጋይስ። እግሬን ሳጣምር ከዚህ ቂጤ ተንጠልጥሎ ይወጣል። እኔ እንደማንም ሮኮበት የሆነ ቂጤ ያለ መሰለሽ? እንደዚህ ተንዘልዝሎ ነው ቂጤ የሚወጣው። እንዴት አድርጌ ነው እግሬን የማጣምረው? ወይስ ከጣምሬ ሊው እስኪ ይሆናል እንዴ? አይ እናቴ በቲክቶክ ዓለም ተከብሬ እስከዛሬ 6 ዓመታት አንቺ ትብስ አንተ ብስብስ እየተባባልን በስድብ የምንተዋወቅ ሰዎች ዛሬ ቤታ ራቁቷን ወጣሽ ብለሽ ለጠላት ልታሰድቢ ነው? ቂጧ ታየ ብለሽ ልታሰድቢ ነው ውዴ? እንኳንም ስቶኪንግ ለበስኩኝ። ልረጭ። በስመ አብ ወልድ በመንፈስ ቅዱስ፣ በስመ አብ ወልድ በመንፈስ ቅዱስ፣ በስመ አብ ወልድ በመንፈስ ቅዱስ። ኧረ ህዝቡ እያበደ ነው፣ ህዝቡ እያበደ ነው፣ ኧረ ህዝቡ እያበደ ነው ጭራሽ። እሺ ውዶቼ፣ እሺ መማርን እየጠበቅኩ ነው። መማርና እኔ ምን መስለው ምን እንደሆነ ታውቃላችሁ? እኔና ሴት ማለት ነው መንታ ልጆቿ አንድ አይነት ማች አድርገን ማለት ነው መማር ሀብታም እናታችን ለምመስል ዝንጥ ብላለኝ። እኔና እህቴ አንድ አይነት ማች አድርገን መጣች እንዴ ማች አድርገን ማለት መንታ ልጆቿ ነው መጥግናት መማር አይደለች ማለት ነች። She just responded, I thought. አይደለችም ህፃን ልጅ ነው። ጎራው ወረደን ወረ ጫካ ወረ ማሳው ማን ነበር ሽለላይ ካስታደም ብዬ እኔኮ አሁን ጠዋት እያበርኩ የነበረ ሴትዮ ማለት ሙዴ እንዲህ ነው የሚለዋወጠው። በቃ አሁን ጠዋት በወጣ ይተካ ችግሬን አይተሻል መሜ በወጣ ይተካ። አሁን ጠዋት እኮ ጋይስ እኔ አልመስልም እኮ ሞል ውስጥ እብድ ነው የምመስለው። ስጮ ነበር። አሁን ደግሞ ተመልከቱኝ። ጤና እኮ ያጠራጥረኛል። ሜምበር እየሆናችሁ ስቆም ይሻላል፣ አይታይም እና ልቁም የለም መቆሚያ የለም። በወጣ ይተካ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እናንተ ናችሁ ለዚህ ያደረሳችሁኝ፣ እግዚአብሔር ይስጥልኝ። የመጣሁበትን አመጣጥ ሁሌም እንደምታውቁት ነው። እግዚአብሔር ይስጥልኝ። ከሀገር እንደወጣ አረጋችሁኝ፣ እግዚአብሔር ይስጥልኝ። ልብስ እንድገዛ አረጋችሁኝ፣ እግዚአብሔር ይስጥልኝ። አዳዲስ ጫማ እየገዛው ነው፣ እግዚአብሔር ይስጥልኝ። በቋዬ ቴንኪው፣ እግዚአብሔር ይስጥልኝ። ቆንጆ ምግብ እንድበላ አረጋችሁኝ፣ እግዚአብሔር ይስጥልኝ። ድንግልናሽን ጠብቂ፣ እግዚአብሔር ይስጥልኝ። አርሴናልዬ ለምታደርግልኝ ነገር ስገቢ አይጥሻለሁ። ካለሽ የሆነ ነገር ሳሚን ጣል አድርግልኝ። አዳዲስ ነገር መግዛት ፈልጋለሁ፣ እግዚአብሔር ይስጥልኝ። ለምታደርጉልኝ ነገር እግዚአብሔር ይስጥልኝ። እድሜ ለእናንተ። ድሮ አፈር የምመስለው ሴትዮ አቤት የኔ ክርስቶስ ግን ሁሌም እስኪ አመስግኑት እግዚአብሔርዬ፣ የተመሰገነው መድኃኔዓለምዬ
እኔን ከዛ ሁሉ ያወጣኸኝ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሜን። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። በወጣ ይተካ። እግዚአብሔር ይስጥልኝ። እድሜ ለእናንተ ሰው ሆንኩኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። በየመሃሉ እንዴ ጋይስ ይሄ እብደት አይደለም ውዶቼ። እኔ ነኝ የነበርኩበትን ማቀው እኔ ማርያምን እኔ አሁን ሳወራ ምናምን አባቴ ይሙትን በአባቴ አሽሙር ምናምን አይደለም። እኔ ስለምቀልድ እኔ የነበርኩበትን እኔ ነኝ ክርስቶስን ማቀው የመጣሁበትን እኔ ነኝ ማቀው። እግዚአብሔር ግን ይለውጣል። እመቤቴ እኔ ሁሌ እኮ ነው የምላችሁ እግዚአብሔር ይለውጣል። ቀዩኔ በአባቴ ነው እግዚአብሔርን እያሾፍኩ አይደለም። በቃ ግን ሳወራ የግግም ብዬ ጌታ እኮ አምላክ ሆይ የዛሬ 2 ዓመት በሞራው ተራራ እያለን ጎዳና ላይ ጥሎኝ ምናምን እያልኩኝ ስብከት አላወራም። ግን ሳወራ ቀልድ ስለምቀላቀል እንጂ እግዚአብሔር ላደረገልኝ ነገር ሁሉ አመሰግናለሁ። በቃ መድኃኔዓለምን አመሰግናለሁ። እና ሲቀጥል ከእግዚአብሔር ሲቀጥል እናንተ እህት ወንድሞቼን ሁሌ ነው የማመሰግናችሁ። አይናችሁ እያየ ቲክቶክ ላይ የኔን ደረጃ እያያችሁት ነው። እግዚአብሔር ይመስገን፣ ለዚህ ላደረሰኝ እግዚአብሔር ይመስገን። ንጭንጬን ደግሞ መድኃኔዓለም ቀይርልኝ። ጌታ አባቱ አንድ ዳጎስ ያለ ጎረምሳ አምጥተህ የኔ ጌታ የሆነች ጎረምሳ አምጥተህ የኔ አባት ልብ እያለ ይሄንን እልሄን ነገረኛነቴን የሚያበርድልኝ ደግሞ አንድ እንዲሁ ወጠምሻ ነገር ጌታ ጣል አድርግልኝ። ልብ ምንበት ከዛ ደግሞ እንዲህ ምናልባት እረጋጋ ይሆናል። ምናልባት ይሄ ነገር ንጭንጭ የሚረጋጋ ልብ በቃ ጌታ ሆይ ጠፋ እንደዚህ አይነት ሰው የለም። ያሁኖቹ ደህና ነሽ? እግዚአብሔር ይመስገን፣ እግዚአብሔር ይስጥልኝ። እድልዬ በወጣ ይተካ አመሰግናለሁ። በወጣ ይተካ እግዚአብሔር ይስጥልኝ። ኧረ እኔ ማመስገን አለብኝና እድሜ ለእናንተ። አሁን የምትሰጡኝ ነገር ደግሞ እገዛበታለሁ። አዎ እግዚአብሔርን ጋር ሲሆን ደግሞ አሁን ወንዶች ሁሉ ሴት ሆኑ እኮ። እኔ እኮ ግራ ገባኝ እኮ። አሜተኛ አልሰማሽም? ያቺ ጉደኛ የሚል ወንድ ጋር ነው እኮ እንዳለ እኮ የተከበቡትኝ። ይሄ ቆፍጠን የሚል ወንድ አለ። ይሄ ቆፍጠን የሚል ልብ ልቤ አፈነኝ የሚል ቢመጣ ብርድ ይለልኝ ነበር። የለም እንጂ ረጅም ነው የጻፋችሁት። አሁን እንዴት ቤታ እባክሽን እርዳታችሁን በስመ አብ ወልድ መንፈስ ቅዱስ አይነበብም ወይ? በስመ አብ ባነበው እስኪ ወይ አይነበብም ማሪ ወይኔ ባነበው ደስ ሲለኝ። ርቃቱ ከዚህ ዛ አይነበብም። እርዳታ ላይ ነው የቆመው ውዴ፣ እርዳታ ላይ በስመ አብ ወልድ መንፈስ ቅዱስ ሶስት ያማትቡ በስመ አብ ወልድ መንፈስ ቅዱስ ውዴ። እኔ እኮ በሰው ሀገር ነው ያለሁት። ከካንሳስ ሞጥቼ ሰው ሀገር መጥቼ እርዳታ ትጠይቁኛላችሁ። በስመ አብ በቅዱስ ሚካኤል ስም ተሳስተን ነው በሉኝ። በወጣ ይተካ። እኔ እዚህ ጋር የምታይኝ አንጥፌ እየለመንኩ እየተገኘሁ አንቺም ትጽፊያለሽ ውዴ። ረዳው እኮ ያቅሜን ረዳው ያቅሜን። ቦጨቃችሁኝ። ቦጭ የለኝም አሁን አለበት የለም። 5 ሳንቲም ራሴ ላይ ነው ከዚህ በኋላ የምሰራው ውዴ። ለራሴ ቡቱቴን እቀይራለሁ። ህይወቴን ለራሴ የምትሰጡኝ በቃኝ እርዳታ። በስመ አብ በቃኝ። ለምሰደብበት በቃኝ። እርዳታ እንዳትጠይቁ። በስመ አብ ውዴ። እስኪ ተረጋግተሽ ጻፊ። እስኪ እኔ ማር ቦሽጢ ብሎ ይጽፋል። እስኪ ተረጋግ። መማር ግን እግዚአብሔር እኔ ሁለተኛ አላምናትም እንዴ። 10 ደቂቃ 40 ደቂቃ ሆነ። እኔ አሁን በዚህ ከቀጠልኩኝ ቁጭ ብዬ እንደ አሮጊቶቹ ቡና እያፈላው አሉባልታ ነው የምጀምረው። እሷ ካልመጣች ቀስ ብዬ ሉታ። በዚሁ ከቀጠልን ጋይስ ቆየች እኮ 10 ደቂቃ ነው ያለችኝ። በስመ አብ በጣም ቆየች። ገብርኤልን ቆየች። በቃ እኔ ደከመኝ ክርስቶስን። በዚሁ ልቀጥል ነው። ለምንድን ነው ይሄን ፀጉር ቆይ ጋይስ የጠላችሁትኝ? በመቤቴ ማርያምን ፊቴን ያሳምርልኛል። ተውትኝ። ለምንድን ነው ይሄን ፀጉር የጠላችሁት ውዶቼ? ዋይ ምን አድርጓችሁ ነው? ማርያምን ምን አድርጓችሁ? ለምንድን ነው የጠላችሁት ፀጉሩን? ኪንኪ ሄር ነው እኮ። ለምን ጠላችሁት ጋይስ? ልታብጂ ነው ወይ ውዴ? አዎ
አግኝቶ ማያቅ ሰው እኮ ማለት ነው ድንገት የሆነ ነገር ሲያገኝ ሊያብድ ነው እኮ የሚደርሰው። እንዴ ለማናቴ እግዚአብሔር ድንገት ይሄን ሰጠኝ በቃ ሊያሳብደኝ ነው እኮ። ግን ያስጠላል። ማርያምን ጸጉሩ ያስጠላል። እኔ ግን ወደድኩት። አይደው ነው ለምን እኮ ለምን ጠላችሁት ውዶች? ተውት በማርያም እንዲህ ስትሉኝ አውጥቼ ነው የምጠላው። ያስጠላኛል። ያምራል በሉኝ። ፊቴን ላይክ ሌላ ሰው አስመሰል ኩሽ ለምን ጠሉትኝ ታዲያ? ማሮች የጸጉርሽን ቀይር የሚሉኝ አይዶን ነው አላውቅም ነው እንደጠሉትኝ እኮ። ለምን ነው ያስጠላ? የራስሽ አይደል? የራሴ ነው ውዴሱማ። ግን አይዶን ነው ጠሉት። አያያዘኝ መሰለኝ። ድንግል አለ ግን ድንግልናዬን ሰጥቻለሁ። ያምራል። በቃሽ በቃ እንደዛ በሉኝ በማርያም ሞራሌን አትንኩት። ጥፍሬማ ውዴ ሁለቱ ተነቅሏል። አታይም? ይሄ ሁለቱ ተነቅሏል። ይሄ እዚህኛው የለም። የት እንደደረሰ አላውቅም። አዎ የተፈጥሮ ፀጉሬ ነው ውዴ። ለምን እንደጠሉት አላውቅም። እናቴን እኮ እሺ ያምራልሽ በቃ የሚጽፉትን አንብቡት እስኪ። እኔ ማወራውን ወይኔ ስልኬ ይዘጋል። እኔ ማወራውን ተውና ኮሜንታተሮችን ራሳቸው አንብቡት የሚጽፉትን። ስለ ፀጉር እየተወራ ማለት ነው። ስለ ፀጉር የተወራ እቃ ተገትሯል ይላል። መድኃኒዓለም ያሳያችሁ እንግዲህ እናንተ አሁን የእናንተን ያምራል ወይስ አያምርም ብዬ እያነበብኩኝ ማለት ነው። እቃ ተገትሯል ይለኛል። ምን አይነት ታሪክ ውስጥ ነው ያለ ነው ግን እንኩደልህ ኢየሱስ ክርስቶስ ምን እግዚአብሔርን አንዳንዴ በወጣ ይተካ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ይሄ ህዝብ መመስገን አለበት እኮ። በአንድ ጎኑ ያቃጥላቸዋል፣ ህይወታችሁ እንድታጠፉ ያደርጋል። በአንድ ጎኑ ደግሞ ይክሳቸዋል። ይሄ ማህበረሰብ መጥፎም ሰዎች እንዳሉ መልካም ሰዎች አሉ። እግዚአብሔር የኔን ህይወት የለወጥ የሁሉንም ህይወት ለውጥ፣ የኔን ታሪክ የለወጥ የሁሉንም ታሪክ ለውጥ። ይሄን ብቻ ነው የምለው። አሳያቸው 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 አሳያቸው። ማርያምን እግዚአብሔር ካላችሁበት ጭንቀት ይገላግላችሁ። እግዚአብሔር ከተቸገራችሁበት ያውጣችሁ። እግዚአብሔር አምላክ የጠየቃችሁትን ይስጣችሁ። ያልቀመሳችሁን ያቅምሳችሁ። መድኃኒዓለም አባት ማርያምን እኔ እኮ አሁን ባወራላችሁ እናንተ መጠቀሚያ ታረጉታላችሁ የክፋት እንጂ እግዚአብሔር ያደረገልኝን ውለታ በስማ መቼም አልረሳም። ማርያምን እኔ አንድ ዶላር ሳይኖረኝ አይቼዋለሁ። መቤቴን $1 ሳይኖረኝ አንድ ማለት ነው አንድ ነገር ሳይኖረኝ አይቼዋለሁ እኮ። እና አምላክ ደግሞ አሁን ከራሴ አልፌ ደግሞ ለሰው ለመስጠት ያበቃኝ ወይ እግዚአብሔርዬ። ማርያምን ከራሴ አልፌው ለሰው ራሱ መስጠት ደስ አይልም? ቤታ እርጅኝ። እኔ እኮ ከእርዳታ እኮ ያልተናነስኩ ሴት ነበርኩኝ። ገብርኤል ከእርዳታ ያልተናነስኩኝ ሰው ከኔን ከመርዳት ያልተናነስኩ እድሜ ለአባቴ። ግን አሁን ሰዎች በቃ የሆነ ኩርት ነው የምለው። እመቤቴን ቤታ እርዳታ ነያግዢ ነይርጂ ይህንን እዚህ ጋር ሰፖርት አድርጊ ስባል ከዚህም እግዚአብሔር አወጣኝ እዛ ሁሉ ነገር። ማርያምን እግዚአብሔር ይመስገን። ሳሪ እየጠራች ስልኬ ሊዘጋ ስለሆነ እወጣለሁ። እግዚአብሔር ይመስገን። መድኃኒዓለም ይላረክልኝ። ልወጣ ነው። እሺ ፍቅሮቼ ስልኬ ሊዘጋ ነው። ማሬት ያታውሪ አይ ዶንት ኖ ያንገት አድርገን መስቀል ዛሬ ኢትዮጵያ ረስቼው ነው ልብ ነበር። ኦ ማይ ጋድ ከሀገር ስወጣ እኮ ጋይዝ ከሀገር ስወጣ እኮ ጭራሽ ከሀገር ስወጣ ማሚነ ሌላ ስቴት ስመጣ ጭራሽ ኢትዮጵያ ያለው አይምሮዬን አድርጌዋለሁ። ኢትዮጵያ ነው ልላችሁ ነበረ። እዛ እንትን በወጣ ይተካ እዛ እንትን አቤት ነው እኔ እናቴ ምን ተሻለኝ። ኢትዮጵያ ልምጣና ላስደምማችሁ እንዴ ውዶች? ኢትዮጵያ ልምጣ ንገሩኝ እስኪ። ልምጣ ማሮቼ? ኢትዮጵያ በሁለት ኃይል ነው የምቀጠቀጠው። አልመጣም ኢትዮጵያ በሁለት ወገን ነው የምቀጠቀጠው ጋይስ። እንደ እኔ እኮ ፈርዶብኛል እኮ እኔ በሁለት ወገን። አሁን ኢትዮጵያ ሄጄ ማለት ነው ምንም ማንም ባይደበድበኝ ማንም ባይነካኝ መንግስት ባይጠይቀኝ ፈታ ብዬ ብመለስ የመንግስት ቅጥረኛ ናት እኮ የመንግስት ቅጥረኛ ናት እኮ ለመንግስት እኮ ስታገለግል ነበር። ለምን መንግስት አልነካትም? ለምን ጸጥ አላት ይላሉ። ማን? አማራዎች፣ የኛዎቹ የራሴው ደሞች
መንግስት ደግሞ ገብቼ ደግሞ አንዱ ቢፈነክተኝ አያችሁ ኢትዮጵያ ውስጥ አያችሁ ኢትዮጵያ ውስጥ እኛ በገዛ ሀገራችን መኖር አልቻልንም ደግሞ ተብሎ ሌላ ፖለቲካ ይሰራብኛል። ስለዚህ አይሆንም፣ ለኔ አይሆንም ውዶቼ፣ ለኔ አይሆንም ፍቅሮቼ። ማንም ሰው እኮ ላይ ነካኝ ይችላል። ኢትዮጵያ ብሄድ ግን ምንም ሄጄ ከመንግስት ጋር ትሰራለች ህዝቡን አስጨበጨበኝ ለሚመጣብኝና እኔ ለኔ አልታደልኩም። ተውኝ ውዶቼ፣ አልታደልኩኝም። ተውኝ። የኢትዮጵያ ነገር ተውት ውዶቼ። የራሴ ሰዎች ናቸው የሚወቁጡኝ። እኔ ደግሞ ከራሴ ወገን ጋር መጣላት አልፈልግም፣ ማስከፋትም አልፈልግም። ወዳችኋለሁ። ስለዛ በቃ እዚህ እቀመጣለሁ አሜሪካ። ልቀቂ ፀጉሩን። ወይኔ በቃ እኔ ልወጣ ነው እንደዚህ ስትሉኝ ገብርኤልን በቃ ተፋቱኝ። ምንድነው ፀጉሩን ጠላችሁትኝ? ማርያምን ልወጣ ነው በቃ ታላሉ። ፀጉሩ ኪንኪ ሄር ነው እንዴት ነው ፍቹ የምትሉኝ? ካለባ ጋነንት ተፈታ። ምን ነው የምፈታው? ኪንኪ ደረቅ ይሄ ፀጉር ምን ነው የምፈታው? ኒኮላስ አብዱ ነው እኮ ተደራይተው ፀጉሩን ፍቹ ፈታው። እንደዚህ ነው መንገድ ላይ የሚሄድልህ? ከዚህ ማህበረሰብ ጋር እንዴት ነው የምንግባባው? ውዶቼ እግዚአብሔር ያሳያችሁ። እንደዚህ መንገድ ላይ ሄጄ በክርስቶስ ተመልከቱኝ እንደዚህ ብዬ ምንድነው ይሄ? ክርስቶስ ሰጠኝ። ያምራል ውዴ። አንቺማ በሹካ መተኮስ የለመርሽ ሴትዮ በከ50 በድሮ በከ50 የቀረቡት ታጋዝ በዛ እያጋልሽ ፀጉርሽን የለመርሽ ሴትዮ ለዚህ ማላንቺማ ፀጉሩ በቃ ኃይለኛ ነው። እግዚአብሔር ከዚህ ማህበረሰብ እኔ ሰውረኝ። ወዴት እንድላቸው ወዴት ልትላቸው ቸሩ መድኃኔዓለም የት ሄደ? እንዲህ ይሻለኛል። ተውት ውዱ ውስኪ ታውኝ እነሱ ሲነ ኧረ ስልኬ ሊዘጋ ነው። እስኪ ማየ ስልኩን አቀብኝ እስኪ ማየ። ልብስ ያጭር ነው እንዴት እንዴት ነው እና እግዚአብሔር ይንደው እንደዚህ ሰዎች እና እኔ ነው ስልኩን አቀብኝ አሮሽማ ቀስ በጃቀ አይኔ እናቴ ኧረ እንዴ ከዚህ ማህበረሰብ ገመኔ እኔም እኮ አራቴ ቆይ ደግሞ የሰው እንትን እንዳታሳይ ሩም እንዳታሳይ ማለት እነዚህ ማህበረሰብ እኮ አታውቂያቸውም። እሺ እንደዚህ እንሁን እንደዚህ ነው መሰለኝ።